ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ በማለት በተለመደው ሰላምታ የዛሬውን ፕሮግራማችንን እንጀምራለን። ዛሬ ዕለተ ረቡዕ ህዳር 21 2009 ዓመተ ምህረት ነው። የዛሬ መርሃ ግብራችንን ቅድመ ተከተል ላስተዋወቃችሁ። የመጀመሪያ እንደተለመደው የዕለቱ ዜና እናሰማለን። በመቀጠልም ባለፈው ፕሮግራማችን ከበነው ከነበረው አንድ ጽሑፍ ሁለተኛ ክፍል እናቀርባለን። በመጨረሻም በአትላንታ ጆርጂያ በኦሮሞ ማህበረሰብ ተደርጎ የነበረው ኮንፈረንስ ካዘጋጁት አንዱ የሆኑት ፕሮፌሰር እዝጌል ቀፒሳ ቃለ መጠይቅ የመጨረሻ ክፍል እናቀርባለን። አስተናጋጃችሁ እቴጌቱ ነኝ። እስከ ፕሮግራም ፍጻሜያችን አብራችሁ እንድትቆዩ ጋብዛለሁ። በቅድሚያ ግን ለዜናው ተመስፈለጠ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ከዚህ ቀጥለን የዕለቱን ዜናዎች እናሰማችኋለን። በቅድሚያም ርዕሰ ዜናዎቹ። የወያኔው ስርዓት ከትግራይ ጋር ጠቅልሏቸው ካሉት የሰሜን ወሎ ግዛቶች ጸረ ወያኔ አመጾች እየተቀሰቀሱ መሆኑ ተሰማ። የአማራውን ተጋድሎ እንቅስቃሴ ለመሰለል ወያኔ በአስጎብኚ ድርጅቶች እየተጠቀመ መሆኑ ታወቀ። በዳባት ቆላማ አካባቢ የሚኖረው ህዝብ ከወያኔ ጋር እያደረገ ያለው የሞት የሽረት ፍልሚያ አሁንም እንደቀጠለ ነው ሲል የደረሰን ዜና ገለጸ። በሜልቦርን ለአማራ ድምፅ ራዲዮ ድጋፍ በተካሄደ ህዝባዊ ዝግጅት ላይ ከፍተኛ ገንዘብ ተገኘ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። በአሁኑ ሰዓት የወያኔዎች ጦር ሜዳ ወደ ሆነችው ወደ ዳባት ከተማ በመምጣት ከዚያም ወደ ቆላማው ሀገር በመውረድ በአንድ ጀግና የአማራ ማንነት የጎበዝ አለቃ ከሚመራው የአማራ ኃይል ጋር ለመፋለምና በለስ ከቀናቸው የሰበን ተራራ፣ የአጅሬን፣ የገውና ጸንባን፣ የጀንግራ፣ የጉራምባ፣ የቀንጣ፣ የጥንጫይንና ሌሎች የቆላማ ቀበሌዎችን ትጥቅ ለማስፈታት ወያኔዎች ወርደው እየተፋለሙ ይገኛሉ። ይህን መረጃ ሳደርሳችሁ እኔ እዛው ዳባት ነው ያለሁት ይላሉ መረጃ አቀባያችን። ኒው ሰው እንደተናገሩት የቆላውን ኃይል አስተባብሮ እየመራ ያለው መሪና ያስታጠቃቸውን የአማራ ተዋጊ ኃይል ለመያዝ በሚል በወረዳው አስተዳደር ጸጥታ ኃላፊ ሙሉዬ ሹምዬ በተባለ ባንዳ መሪነት ብዛት ያለው ሰራዊት ወርዶ ከቆላው ህዝብ ጋር ጉርና አምባ ጃኖራ ቀበሌ ላይ እየተፋለመ ይገኛል። አሁን ራሱ ተጨማሪ ኃይል መጥቶ ወደ ቆላው እየወረደ ነው ሲሉ ተናግረዋል። ይህን ይላሉ መረጃ አቀባያችን። ይሁንና የዳባት ቆላማ ቦታዎች ማለትም ጃኖራ፣ በራ፣ ቀንጣ፣ አጅሬ፣ አረቡር፣ ጥንጫዬ፣ ሰኞ ገበያ እና ሌሎች ቀበሌዎችና ጎጦች ላይ የሚኖረው ህዝብ ቀደም ሲል ለጊዜውም ቢሆን ከዚህ በፊት ተፈጥረው በነበሩ ችግሮች ምክንያት ደመኛውን እንዳይፈልግና እንዳይገዳደል የሚወርደውን የወያኔ ሰራዊት ብቻ በጋራ ለመምታት ተማምሎ ተዘጋጅቶ የነበረ ህዝብ ነው። አሁንም የገባውን የወያኔ ሰራዊትና የአካባቢ ሚሊሻ ጉጅሌ ከበው እየመቱት ሲሆን ወያኔዎች ተጨማሪ ኃይል ከሌላ በማምጣት እየወረዱ ይገኛሉ ሲሉ መረጃውን አድርሰውናል። ጨምረውም የመረጃ አቀባያችንን ቋንቋ እንዳለ ልጠቀምና እንዲህ ብለዋል። እንቆቆው ቆለኛ በነቅስ ግልብጥ ብሎ ወጥቶ በጥይት ቆልቶ ገሎታል። ከቄሶች እስከ ሴቶች ድረስ መሐላቸውን ጠብቀው አኩሪ የደጀንነት ስራ እየሰሩ ነው ካሉ በኋላ ውጊያው አሁንም እንደቀጠለ ነው ብለዋል። በተመሳሳይ መልኩ በዚሁ ደጋ ወገራ ገደብዬ ከተማ ውጥረት እያስተናገደች ነው። አንድ ጀግና ገበሬ መሳሪያ ሊያስወርዱትና ትጥቅ ሊያስፈቱት የሄዱትን 2 ወታደሮች በመግደል እንዳመለጠ መረጃ አድርሰውልናል። ገደብዬ ከተማ በአሁኑ ሰዓት ከወገራ በመጡ የወያኔ ወታደሮች ተከባለች። መረጃ አቅራቢያችን የራሳቸውን መልእክት አላቸው። እንደተለመደው ሁኔታውን እየተከታተልኩ አቀርባለሁ። ሆኖም ግን ውጊያ የሚደረግባቸውን ልዩ ቦታዎች ለደህንነታችን ሲል አልጠቅሰውም፣ በምስልም አላስደግፈውም።
ይህ በወያኔ የተከፋ የአማራ ተጋድሎ ገበሬ ኃይል እስካሁን ድረስ በራሱ ሕዝብ ብቻ የሚታገዝ እንደሆነ መታወቅ አለበት። ከጎበዝ አለቆቹ እንደተረዳሁት እኛ የተከፋንና የተገፋን ህልውናችንን ለማስጠበቅ የተደራጀን ነን። የብዙ ወረዳ ተወካዮች በተገኙበት ታላቅ ጉባኤ አድርገናል። አንዳንድ ሚዲያዎች የገሌ ድርጅት ውጊያ ብለው የሚዘግቡት ትክክል እንዳልሆነ ይታወቅልን ዘንድ እንሻለን ሲሉ መልእክታቸው እንዲተላለፍ ጠይቀዋል። የወያኔው ስርዓት ከትግራይ ጋር ጠቅልሏቸው ካሉት የሰሜን ወሎ ግዛቶች ጸረ ወያኔ አመጾች እየተቀሰቀሱ መሆኑ ተሰማ። በሰሜን ወሎ የተደራጁ የሰቆጣና አካባቢው ተጋዮች ከትላንት በስቲያ በአንድ የውጊያ መከላከያ ቡድን ላይ ድንገተኛ ከበባ ፈጥረው ከሌሊቱ 10 ሰዓት ላይ ጥቃት አድርሰዋል ተብሏል። የወያኔ መከላከያ ቡድን የመከላከያ ራዲዮኑ ተጠልፎ የነበረ ሲሆን ጥቃት ያደረሱት ወገኖች እንቅስቃሴውን ይቆጣጠሩም እንደነበር ታውቋል። የአካባቢው የአማራ ታጋዮች በዚህ እንቅስቃሴያቸው በዛ ያሉ መሳሪያዎችን መማረካቸውም ተሰምቷል። የወያኔ መከላከያ ተከዜ ላይ መሽጎ ላለው ቡድን የድረሱልኝ ጥሪ በራዲዮ ሲያስተላልፍ የነበረ ቢሆንም ጀግኖች ታጋዮች ራዲዮኑን መጥለፋቸው የጠላትን እንቅስቃሴ ለመቆጣጠር እንዳገዛቸውም ታውቋል። ታጋዮቹ ባደረጉት የሽምቅ ጥቃት በቦታው የነበረ የወታደር ጋንታ ሙሉ ለሙሉ ተደምስሷል። ውጊያው እስከ ንጋት ድረስ የቆየ ሲሆን ንጋት ላይ የነጻነት ታጋዮቹ አስፈላጊውን ጥቃት ጨርሰው ከቦታው ተሰውረዋል። ወያኔ የአጸፋ መልስ ለመመለስ ያደረገው ሙከራ ራዲዮ ስለተጠለፈ ሙሉ በሙሉ ከሽፎበታል ሲል ከቦታው የደረሰን ዜና አመልክቷል። ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ሚዲያ ሴንተር እየተዘጋጀ የሚያቀርብላችሁን የአማራ ድምጽ ራዲዮ ነው። የአማራ ተጋድሎ አርበኞች ዳባት ላይ ያካሄዱት ባለው ውጊያ ሽንፈት የተከናነበው ወያኔ ባህር ዳር ላይ ካለው የጦር ካምፕ ተጨማሪ የትግራይ ወታደሮችን በፓትሮል በመጫን ወደ ዳባት እያጓጓዘ መሆኑ ታውቋል። የመጀመሪያው ዙር ከባህር ዳር የተጫኑ የትግራይ ወታደሮችን የሚያጓጉዘው ፓትሮል በአሁኑ ሰዓት ወረታ አካባቢ ደርሷል ተብሏል። እነዚህ አማራን ለማጥቃትና ለመግደል የተሰማሩ የወያኔ ገዳዮች የአማራን ዘር ለማጥፋት ወደ ዳባት ከመድረሳቸው በፊት ማንኛውም የአካባቢው ሰው መንገድ በመዝጋት ጓዛቸውን ማሰናከል እንደሚኖርበት ጥሪ አስተላልፏል። ይህ መረጃ በተቻለ ፍጥነት ለወገኖቻችን ሁሉ እንዲዳረስ ማንኛውም የአካባቢው አማራ የተቻለውን ሁሉ ማድረግ ይኖርበታል ሲል ጥሪው መልእክቱን አስተላልፏል። ከዚህ ሌላ ይላል ሌላው የደረሰን ዜና ከዚህ ሌላ በአማራው ክልል በተለይ ደግሞ በሰሜን ጎንደር በአሁኑ ሰዓት ተባብሶ የሚገኘውን የሞት የሽረት ትግል በመሰለልና የአማራ ተጋዳዮች ይገኙበታል ተብሎ የሚጠረጠሩ አካባቢዎችን በማጥናት ለወታደራዊ ኮማንድ ፖስቱ መረጃ ከሚሰጡ አካሎች አንዱ በቱሪስት አስጎብኚዎች ስም የሚንቀሳቀሱ አካላት መሆናቸውን ደርሰንበታል ያሉ ወገኖች ለመላው አማራ ተጋድሎ አርበኞች መልእክቱ እንዲደርስና ተዋጊዎቹ ካሁን በኋላ በአስጎብኚ ስም በሚንቀሳቀሱ ማንኛውም አካላት ላይ ተገቢውን ጥንቃቄ እንዲያደርጉ ብሎም በከተማ የምንገኝ አማራው ታጋዮች ደግሞ እርምጃ እንደምንወስድ እናሳስባለን ማለታቸውም ታውቋል። በአስቸኳይ መደረግ ያለበት አንድ መልእክት ከሰሜን ጎንደር ተላልፏል። እንዲህ ይነበባል። በቃብትያ ያሉ ባንዳዎችና ወያኔዎች ላይ አስቸኳይ እርምጃ እንዲወሰድ የከፋኝ አመራሮች ወሰኑ። የወያኔ አጋዚዎች ቦታውን ስለማያውቁ ከፋኞች ያሉበትን እየዞሩ በመጠቆም ከወያኔ ጋር በማበር ወገናቸውን የሚወጉ ስማቸው ከዚህ በታች የተጠቀሱት በተለይ ባንዳዎቹ ወደ ቀልባቸው እንዲመለሱ በተደጋጋሚ የመከርናቸውና ያስመከርናቸው ቢሆኑም ከዚህ ተግባራቸው መቆጠብ ስላልቻሉ ከተዘረዘሩት ውስጥ በተወሰኑት ላይ በተገኙበት እርምጃ እንዲወሰድ ከከፋኝ በላይ አመራሮች ትዕዛዝ ተላልፏል። 1ኛ አሊ ውበት፣ 2ኛ ፍስሐ ገብረ መድን፣ 3 አህመዲን ኑረይ፣ 4 ሙላዋ የልኝ፣ 5 ሲሳይ ቢመር፣ 6ኛ ሙሌ አለመብት፣ 7ኛ ፈለቀ ዳኘው። እነኚህ የታሪክ አተላ ሰዎች በአደገኝነት የተያዙ ስለሆነ ለነዚህ መኖር ጉዟችን ላይ እና ትግላችን ላይ ከፍተኛ እንቅፋት በመፍጠር በአንደኝነት የተያዙ ስለሆነ ጉዳዩ በአባላቱ ቶሎ እንዲፈጸም ጠንከር ያለ ትዕዛዝ ወርዷል ሲል የደረሰን ዜና ያስረዳል። በመጨረሻም በሜልቦርን ለአማራ ድምጽ ራዲዮ ድጋፍ በተካሄደ ህዝባዊ ዝግጅት ላይ $47,000 በላይ አስተዋጽኦ ተደረገ። ባለፈው እሁድ ኖቬምበር 27 ቀን 2016 ዓ.ም እንደ አውሮፓውያን አቆጣጠር
በሜልቦርን አውስትራሊያ በሞረሽ ወገኔ አማራ ድርጅት የአውስትራሊያ አህጉራዊ ምክር ቤት አመራር አካልና በሜልቦርን መሰረታዊ ማህበር አስተባባሪነት ለአማራ ድምጽ ራዲዮ ዝግጅት ስራ ማስኪያጃ የሚውል የገንዘብ ማሰባሰብና የአማራ ድምጽ ራዲዮ የድጋፍ ኮሚቴዎችን ለማደራጀት እንዲሁም ምጽአተ አማራ ተገድሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ የተሰኘውን መጽሐፍ ለህዝብ ለማስተዋወቅ በተደረገ ህዝባዊ ስብሰባ 47360 የአውስትራሊያ ዶላር ተገኝቷል። ይህ ገቢ ሊገኝ የቻለው የሞረሽ ወገኔ አማራ ድርጅት አካላትና አባላት ካዘጋጁት የትኬት ሽያጭ፣ ከጨረታ፣ ከሜዳሊያ ሽያጭና ከግለሰቦች በተደረገ ልገሳ እንደሆነም ታውቋል። በዕለቱ ለጨረታ ቀርቦ የነበረው በታዋቂው ሰዓሊ ታምራት ገብረ ማርያም ያለምንም ክፍያ ተስሎ ለዝግጅቱ የተበረከተው የፕሮፌሰር አስራት ወልደየስ ምስል ሲሆን ጨረታው በዝግጅቱ ተሳታፊዎች መካከል በተለይም በዶክተር ያሳብ አባተ ደጋፊዎችና በሜልቦርን የአማራ ሴቶች ማህበር የሞረሽ ድጋፍ ኮሚቴ ደጋፊዎች መካከል በተካሄደ ከፍተኛ ፉክክር ዶክተር ያሳብ በ16250 ዶላር በአሸናፊነት ምስሉን የተረከቡት መሆኑ ታውቋል። በጨረታው መካከል በወይዘሮ ገነት ሀብተወልድና በወይዘሮ ቅድስት አበበ የተዘጋጁት የዛሬቱ ኢትዮጵያ በአማራው ነገድ ላይ የተፈጸመውን ግፍና በደል በማውሳት በአማራነት መደራጀት ምርጫ ሳይሆን ግዴታ መሆኑን የሚያስረዱ ጣዕመ ስነ ግጥሞች ቀርበው የታዳሚውን ስሜት ቀስቅሰዋል። በዚሁ የአማራ ድምጽ ራዲዮ ገቢ ማሰባሰቢያ ዝግጅትና የምጽአተ አማራ መጽሐፍ ምረቃ ላይ አቶ ተክሌ ሻው የሞረሽ ወገኔ አማራ ድርጅት ሊቀመንበር ስለ አውሮፓ፣ አውስትራሊያና ኒውዚላንድ ጉዟቸው ዓላማ ለተሰበሰበው አስረድተዋል። አቶ ተክሌ የጉዟቸውን ዓላማ ለአማራ ድምጽ ራዲዮ ገንዘብ ማሰባሰብ፣ ለራዲዮኑ የድጋፍ ኮሚቴዎችን ማደራጀት፣ ምጽአተ አማራ የተሰኘውን መጽሐፍ ለህዝብ ማስተዋወቅና የሞረሽን አካላትና አባላት ማጠናከር እንደሆነም አስረድተዋል። በተመሳሳይ ሁኔታ ኖቬምበር 23 2016 በብሪዝበን አውስትራሊያ በተካሄደ የአማራ ድምጽ ራዲዮ ገንዘብ ማሰባሰቢያ ዝግጅት ላይ ለጨረታ ቀርቦ የነበረውን የዳግማዊ አጼ ቴዎድሮስን ፎቶ በመነሻነት ከኋላ ያለበትና ከፊት ለፊት የአማራ ድምጽ ራዲዮና የሞረሽ ወገኔ አማራ ድርጅት አርማ የሆኑትን አካቶ የያዘ ስዕል ለጨረታ ቀርቦ በ7700 ዶላር አሸናፊው መረከቡ ታውቋል። የተከበራችሁ አድማጮቻችን ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን በድጋሚ የወያኔው ስርዓት ከትግራይ ጋር ጠቅልሏቸው ካሉት የሰሜን ወሎ ግዛቶችም ጸረ ወያኔ አመጾች እየተቀሰቀሱ መሆኑ ተሰማ። የአማራውን ተጋድሎ እንቅስቃሴ ለመሰለል ወያኔ ባስጎብኚ ድርጅቶች እየተጠቀመ መሆኑ ታወቀ። በዳባት ቆላማ አካባቢ የሚኖረው ህዝብ ከወያኔ ጋር እያደረገ ያለው የሞት የሽረት ፍልሚያ አሁንም እንደቀጠለ ነው ሲል የደረሰን መረጃ ገለጸ። በሜልቦርን ለአማራ ድምጽ ራዲዮ ድጋፍ በተካሄደው ህዝባዊ ዝግጅት ላይ ከፍተኛ ገንዘብ ተገኘ። የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። ታላቅ የስብሰባ ጥሪ፣ የምጽአተ አማራ መጽሐፍ ምረቃና የገቢ ማሰባሰቢያ ምሽት ከአቶ ተክሌ ሻው ጋር በኦክላንድ ኒውዚላንድ። በኒውዚላንድ ለምትገኙ ኢትዮጵያውያን የምጽአተ አማራ መጽሐፍ ምረቃና የገቢ ማሰባሰቢያ ምሽት በኦክላንድ። በዝግጅቱ ላይ የሞረሽ ወገኔ ሊቀመንበር አቶ ተክሌ ሻው በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና የወቅቱን ህዝባዊ የትግል ሂደት አስመልክተው ውይይት ያደርጋሉ። በዚህ ታላቅ ህዝባዊ ስብሰባ ላይ እርሶም ተገኝተው የበኩልዎን አስተዋጽኦ እንዲያደርጉ በአክብሮት ጥሪያችንን እናቀርባለን። ቀን እሁድ ህዳር 25 2009 ዓ.ም። ቦታው 13 ሜይ ሮድ ማውንት ሮስኬል ኖር ሜሞሪያል ኮሚኒቲ አዳራሽ፣ ሰዓት ከቀኑ 4 ሰዓት ጀምሮ። አዘጋጅ ኢትዮጵያውያን ነጻ የውይይት መድረክ በኦክላንድ። ለተጨማሪ መረጃ በስልክ 02 10 73 14 62 ስልኩን ደግመዋለሁ 02 10 73 14 62 ታላቅ የስብሰባ ጥሪ ከአቶ ተክሌ ሻው ጋር።
ከዚህ ቀጥሎ የምናቀርብላችሁን ጽሑፍ የመጀመሪያ ክፍል ባለፈው ዝግጅታችን ማቅረባችን ይታወሳል። ይህ የመረጃ ጽሑፍ በአማራ ለአማራ ሕዝብ ተቆርቋሪ በሆነ ወገናችን የተጻፈ ጠቃሚ መረጃዎችን የያዘ ማንኛውም ኢትዮጵያዊ በተለይም ደግሞ የአማራ ተወላጅ የሆኑ ኢትዮጵያውያን ሁሉ እንዲያነቡት ታስቦ በወልቃይት.com ላይ የወጣ ጽሑፍ ነው። ሁለተኛ የመጨረሻውን ክፍል ከዚህ ቀጥሎ ይቀርባል። በቅርቡ በብዙ የውጭ ምንዛሪ የሚገነቡት የፋይበር ኦፕቲክ መስመሮች በደቡብ፣ በኦሮሞ፣ በአፋር፣ በትግራይና ሌሎቹም ሲሆን አማራው አሁንም ወደፊትም ተጠቃሚ እንዳይሆን ተደርጓል። ለዚህም የመርዙ ቀማሚዎች የወያኔና ኦህዴድ ካድሬዎች ናቸው። ሰባተኛ ቻይናና ህንድ የሚገነቧቸው የባቡር ሀዲዶችም አማራን ዘሎ በትግራይ፣ በኦሮሞ፣ በአፋርና ሶማሌ ሲሆን መስመሮቹ ወደ ጅቡቲ ዘላቂዎች ናቸው። ስምንተኛ በማንኛውም ክልል የማይተገበረው የቤተሰብ እቅድ አሻፈረኝ ያሉትን በማሰርና በማስገደድ ወዘተ በመሳሰሉ ቅጣቶች የሚከናወን አማራ ውስጥ ብቻ ነው። ለአቅመ አዳም የደረሰች ሴት የወሊድ ማቆሚያ መድኃኒቶች ተገዳ ትወስዳለች። አማራው በአዲስ ትውልድ ራሱን እንዲተካ ስለማይፈልግ በብአዴን ወኪሎችና በካድሬዎቹ የዘር ማጥፋት ወንጀል በጤና ባለሙያዎች መፈጸሙን ቀጥሎበታል። ለዚህም ዶክተር ቴዎድሮስ አድሃኖም ቀንደኛው የወያኔ አቀናባሪ ነው። ምሳሌ ከፈለጋችሁ የክልሉ መንግስት ፖሊሶች ጉዳዩን በኃላፊነትና በጉልበት እንዲያስፈጽሙ በ2003 ያወጣውን መመሪያና በዚህ ሳቢያ በየወረዳው ውስጥ ለእስርና መንገላታት ተጋልጠው ያሉትን በርካታ የአቅመ አዳም ያልደረሱ አማራዎች ጉዳይ መከታተል ትችላላችሁ። ባለፈው የህዝብ ቆጠራ ሳሚያ ዘካሪያ የተባለችው የኦህዴድ ከፍተኛ አመራርና ቀንደኛ ጸረ አማራ የወያኔ የጥፋት መልእክተኛ በቅጥፈት የአማራውን ቁጥር ከማሳነሷ ሌላ ኤድስ በኢትዮጵያ አማራ ውስጥ ብቻ እንደተስፋፋና ከ2 ሚሊዮን በላይ አማራዎች በበሽታው ማለቃቸው የአማራ ቁጥር ቀንሷል ማለቷ ሁላችንም አንረሳውም። ዘጠነኛ ወያኔ በመላው ኢትዮጵያ ያሉ ብሔርና ብሔረሰቦች ሁሉ አማራውን እንዲጠሉና በየክልላቸው እንዲጨፈጭፉት የፖለቲካ ወታደራዊና ህጋዊ ሽፋን ስልጣን ከያዘበት ቀን ጀምሮ መስጠቱን ገፍቶበታል። ወርቅነህ ገበየሁና ሐሰን ሽፋ በኃላፊነት ይህን የዘር ማጥፋት ቅንብራዊ ሴራ ወንጀል ያስፈጽማሉ። አማራው ትጥቅ አስፈትተውታል። አንድም አማራ መሳሪያ በእጁ እንዳይገባ ሌት ተቀን ከብአዴን ሰላዮች ጋር ክትትል ይደረግበታል። መሳሪያ የተገኘበትም በተቃዋሚነት ተፈርጆ ዘብጥያ ይወርዳል። የቁም ስቅሉን ያህል ይረሸናል። በአጠቃላይ አማራ ህዝብ ላይ በሚፈጽሙት የዘር ማጥፋት ወንጀሎች ላይ ከተጠቀሱት ወያኔዎች ሌላ ተፈራ ዋልዋ፣ አዲሱ ለገሰ፣ በረከት ስምዖን፣ ደመቀ መኮንን የተጠሉ ዋነኞቹ ግፈኞች እንደሆኑ በክልል ህዝብ ይነገራል። አያሌው ጎበዜ ምንም እንኳን ለዘብተኛና ለአማራው መልካም ያስባሉ ቢባልም ወያኔን በመደገፍ የጸረ አማራ ወንጀሎች ተባባሪ ከመሆኑ አያመልጡም። በኦሮሞ በኩል ኦህዴድና ኦነግ ዋና የአማራ ጠላቶች ናቸው። እነዚህ የኦሮሞ የናዚ አቋም ያላቸው ድርጅቶች አማራውን ለመምታት በትጥቅ መደራጀቱን አጠናክረው እየተንቀሳቀሱ ይገኛሉ። አማራ ምሁራን ሆይ ዝምታችሁ መጨረሻው ሰርገኛ መጣ በርበሬ ቀንጥሱ ሳይሆን በአስቸኳይ አማራ አድን ድርጅት ህያው እንድታደርጉ አለኝታ የሚሆነው ወገናዊ ተሟጋች ባጣው ህዝብ ስም ታሪካዊ ጥያቄና ጥሪ አቀርብላችኋለሁ። በአማራነት ብቻ በወያኔ የሚፈሰው ደም በርክቷል። ይህ ጽሑፍ በአገራችን ባይተዋርና ሁለተኛ ዜጋ ሆነው ሰብአዊና ዲሞክራሲያዊ መብታቸው በመጣስ ላይ ላሉት እናቶቼና አባቶቼ፣ ወንድሞቼና እህቶቼ፣ አገቶቼና አክስቶቼ፣ ለጎንደር፣ ጎጃም፣ ወሎና ሸዋ አማራዎች በማስታወሻነት ያቀረብኩት ነው። የአማራ ተወላጆች በሙሉ ሁኔታውን ብሶ ከቁጥጥር ውጪ ከመሆኑ በፊት እባካችሁ የአማራ ድርጅት የሚቋቋምበትን ሁኔታ እውን እናድርግ። አንገብጋቢና አስቸኳይ ጥሪ ነው ይላሉ ጸሐፊው። እስከ መቼ ድረስ የወያኔ ኦነግ መጫወቻ የምንሆነው? ወያኔ አማራውን ግዛት በተቻለ ሁሉ ጎማምዶ የተረፈውን የአማራ ክልል ብሎ ለጥፎበታልና ኦነግ ደግሞ በከፋው የፋሽስት ጸረ አማራ አቋሙ በስተ ምስራቅ ሰሜን ሸዋ ወሎን ወስዳለሁ ሲለን በስተ ምዕራብ ደግሞ የጎንደርን ከሱዳን አዋሳኝ መሬቶች ለቤሻንጉል ሰጥቻለሁ በከፊል መተከልንም ለራሴ አድርጌዋለሁ ሲል ምን አባታችሁ ትሆናላችሁ ይለናል። ውሃ ሲወስድ እያሳሳቀ ነው። ኦነግ ጠንካራ መዋቅር አለው። የህዝብ ድጋፍም አልተለየውም። የኦሮሞ ምሁራን ከጎኑ ናቸው። ለመሆኑ ለአማራው ማን አለው? ውሎ አድሮ ሁኔታው አግጦ ሲመጣ አማራውን የሚያድነው አደራጅ ኃይል ከየት ይመጣል? ከመቀደማችን በፊት በጥልቅ አስቡበት። ጉድና ጅራት ከበስተጀርባ ነው ይባላል። እኛ አማራዎችስ ምን ዝግጅት አለን? ዝንጀሮ በቅድሚያ የመቀመጫ አይን እንደምትለው ሁሉ መላው አማራ ለአገሩ ኢትዮጵያ ሲያስብ የራሱን መቀመጫ ቤት በቅድሚያ ማመቻቸት ታሪካዊ ጉዳጁ መሆኑን አጢኖ ማወቅ አለበት። የአማራ ምሁር
ነገር ውሃ ቅዳ ውሃ መልስ ብቻ የሆነው ስለምንድን ነው? እኛ በዘር በቋንቋ አናምልም ትሉናላችሁ። እስቲ መላው ኢትዮጵያን ልብ ብላችሁ ተመልከቱ። በዘርና በቋንቋ በአገርም ውስጥ በውጭም ያልተደራጀ ያለ ይመስላችኋል? እያንዳንዱ ብሔረሰብ የራሱን አድን ዘመቻ ውስጥ ሳይወድ ተገዶ ጭልጥ ብሎ ገብቶበታል። አማራጭ የለውም። ምን አድርግ ትሉታላችሁ? አንድ መገንዘብ ያለባችሁ ነገር ግን አለ። ኢትዮጵያን የሚወድ ሁሉ ትግሉንና መረባረቡን ምን ጊዜም አያቆምም። አማራው ብቻውን ደግሞ አገራችንን ኢትዮጵያን አያድንም። ወያኔ ጠንክሮ በመደራጀት እሱን መሰል ገንጣዮች፣ ጎጠኞችና ፋሽስቶች ሰብስበው የፈለገውን ሰርቶ እየሰራም ይገኛል። ታዲያ አማራው ራሱን አበርትቶ ከተንቀሳቀሰ እርሱን መሰል ኢትዮጵያዊ ወገኖች ማሰባሰብ ያዳግተዋል ያለ ማን ነው? አሁን ከ20 ዓመት በላይ እስካሁን የተከታተላችሁት በአገራዊ የተደራጃችሁት ያካሄዳችሁት ጸረ ወያኔ ትግል የትም አላደረሳችሁም። አገር ያወቀው ፀሐይ የሞቀው ሀቅ ነው። የተረፋችሁ ነገር ቢኖር የቆጡን አወርድ ብላ የብብቷን ጣለች ብቻ ነው። ስለዚህ በቃን ብላችሁ የትግል ዘዴ መለወጫ ጊዜ አሁን መሆኑን ተገንዝባችሁ የአማራ ብሔራዊ ህብረት ለማቋቋም መድረኮችን አዘጋጁ። ምን ይዞ ጉዞ ይባላል። ዛሬ በኢትዮጵያ ውስጥ አማራ ላይ በወያኔና በደጋፊዎቹ የሚፈጸሙት የዘር ማጥፋት ወንጀሎች በረቀቀ ሁኔታ በእቅድ በመካሄድ ላይ ይገኛሉ። በሐምሌ 2003 በአዴን አዲስ ግብረ ኃይል አቋቁሟል። የኃይሉ ኃላፊነት በጭቆና ብዛት ከክልሉ በተለይም ከጎንደር ከወሎና ሰሜን ሸዋ ባገኙት አጋጣሚ ሁሉ ወደ ውጭ ሀገሮች የሚኮበልሉት አማራዎች ቁጥር የትየለለ የሆነ በመሄዱ በተለይም በወጣቶች ላይ ልዩ ክትትልና ስለላ ማካሄድ መሆኑ ታውቋል። ወያኔም በአማራ ኮብላዮች መብዛት ተደናግጧል። የተባበሩት መንግስታት ድርጅት ስደተኞች ኮሚሽን ከኢትዮጵያ ከሚሰደዱት መካከል ከፍተኛውን ቁጥር የሚይዙት አማሮች እንደሆኑ አረጋግጧል። ዛሬ የብአዴን ካድሬዎች ከወያኔ በተሰጣቸው መመሪያ ዋነኛው ስራቸው ባቋቋሙት ግብረ ኃይል አማራውን ማወከብና በተመረጡ ወረዳዎች ለምሳሌ በደባርቅ፣ በመተማ፣ በበየዳ፣ በጃናሞራ፣ በቡልጋ፣ በአንኮበር፣ በመንዝና መርሃቤቴ፣ በወልዲያ፣ በቆቦ፣ በሀብሩ፣ በወሮባቦና ባቲ ላይ ያሉ ክፉኛ ከፍተኛ ቁጥር ያላቸው የክልልና የፌዴራል ፖሊሶች ካድሬዎች የወያኔ አፋኝ ሰላዮች የተጠቁ ሚሊሻዎችን እንደ ንብ አብሶ ከፍ ሲል በተጠቀሱት ወረዳዎችና ኗሪ በሆኑት ለአቅመ አዳም የደረሰ ወገን ሁሉ መረጃ በማቀበል ተባበረን ተቃዋሚዎችን አጋልጥ በሚል እየተዋከበና ዘብጥያ እየተወረወረ ኑሮ ከሳት ወደ ረመጥ ሆኖበት ይገኛል። በአማራ ክልል በእሳት ጅራፍ ያልተቃጠለ ሰው ቢኖር ወያኔ በዘር ባቋቋማቸው ድርጅቶች ውስጥ አባል የሆነ ብቻ ነው። የአማራውን ጭቆና ይፋ በማድረግ ባለቤትነት በዓለም የሚንቀሳቀስ ድርጅት ባለመኖሩ የአማራው ሮሮ ተዳፍኖ ይብከነከናል። አይዞህ አለሁልህ፣ ጭቆናህ ጭቆናዬ፣ በደልህ በደሌ፣ ጩኸትህ ጩኸቴ፣ ምዝበራህ ምዝበራዬ ብለው ለህዝባቸው በአገርና በውጭ የሚታገሉና በማናቸውም በዘራቸው የማይፈሩ ድርጅቶችን በባዶ ሜዳ ከመናቅና የት ሊደርሱ ነው ከሚለውን አቁሞ እርግፍ አድርጎ በመተው ጨው ለራስህ ስትል ጣፍጥ አለበለዚያ ድንጋይ ነው ብለህ ይወረውርሃል ከሚባለው የአባቶቻችን ምክር ተምረን እንነሳ። አለበለዚያ ጅብ ከሄደ ውሻ ጮኸ እንደሚባለው ከስረን ሁሉን አተን መና እንዳንቀር የአማራ ምሁራን አስቡበት። በመጨረሻ ወያኔ በእናንተ ትግል የሞተ ዕለት ሁላችንም በግብአተ መሬቱ እንድንገኝ ለመላው አማራ ጥሬን አቀርባለሁ። የነገ ሰው ይበለን። ድር ቢያብር አንበሳ ያስር። በየድረ ገጾች፣ በጋዜጦችና መጽሔቶች፣ በቲቪና ራዲዮኖች፣ በትምህርት ተቋሞች፣ በየስብሰባ መድረኮች፣ ለሰብአዊና ዲሞክራሲያዊ መብቶች ተቆርቋሪ ድርጅቶች፣ ለተለያዩ ዓለም አቀፍ መዋቅሮችና መንግስታት የአማራውን ብሶት፣ ጭቆና፣ ምዝበራ፣ ጭፍጨፋና ነጻነት አልባነት እንዲሁም አይዞ ባይ አጥቶ መብቱን ተገፎ እንደሚኖር አሳውቆ በኢንተርኔት የምትጽፏቸው በወያኔ ገብረጽዮን ገብረ ሚካኤል የሚመራው የአይቲ ማፊያ ቡድን አገር ቤት ላለን እንዳይደርስ ቢያደርጉትም ተስፋ ሳትቆጥሩ ትግሉን አፋፉሙ። አማራው በኢትዮጵያ የሚወክለው ወገን ድርጅት እንደሌለው አውቃችሁ ሁላችሁም የአማራ ምሁራን በአደባባይ ትግላችሁን በቶሎ ሳይውል ሳያድር ህሊናችሁን በዘር አንደራጅም ከምትሉት ጊዜ ካለፈበት ግትር አቋማችሁ እርቃናችሁን አንጽታችሁ ተነሱ። አለበለዚያ ያ አስተዋሽና ወገን ያጣው ጎንደሬ፣ ጎጃሜ፣ ወሎዬና ሸዌ ለዘላለም እስከ መጨረሻው መጥፊያው ድረስ እየተዋከበ ለሚደርስበት የወያኔ ወህድና ኦነግ ጭፍጨፋ እናንተም ብትሆኑ በበይ ተመልካችነት ተባባሪ ያደርጋችኋል። ከአብራኩ የወጣችሁት የተሳሳተ የፖለቲካ ዘዴ አቋምና አካሄድ ከሁሉም የከፋ ወንጀል መሆኑን እወቁት። በታሪክ በአደባባይም ከምናውቃቸው ጠላቶቻችንን በበለጠ ተጠያቂ የምትሆኑት እናንተ የአማራ ምሁራን መሆናችሁን አትጠራጠሩ። ለዘላለም ልቦናችሁ ሲጠይቃችሁ ሲወቅሳችሁ ትኖራላችሁ። አንድ አዛውንት ያሉኝን ላካፍላችሁና ትግሬዎቹ ለምለም የሆኑትን የወርቅ ማዕድን ያላቸውን መሬቶች መርጠው ከጎንደርና ወሎ ሲወስዱ ዝምታ፣ ነዳጅ ዘይትም አላቸው የሚባሉትን ለራሳቸውም ለሱዳን አሳልፈው ሲሰጡ ዝምታ። ሱዳኖች እኮ ወያኔ
ጀግና እያሉ በያለበት የሚያሰለችንን የአጼ ዮሐንስን አንገት የቀሉ ጠላቶች ናቸው። ለትግሬዎቹ ግን አማራው ከሱዳን የባሰ ጠላት ሆኖ ተወስዶ ነጻነቱን ተገፎ ሲረገጥ ዝምታ። እባክህ ተወኝ አማራ ምሁር አመቱ ፈሷል ብለው ተሰናብተውኝ ሄዱ። አባባላቸው ልጅ ሆኜ በደርግ ዘመን ይዘፈን በነበረው የማትረባ ፍየል 9 ትወልዳለች ልጆቿም ያልቃሉ እርሷም ትሞታለች እንዳስታውስ አድርጎኛል። እናንተስ ምን ማድረግ እንደሚገባችሁ ታውቃላችሁን? በበኩሌ በስደት ላለው የኢትዮጵያ ድንበር ጉዳዮች ኮሚቴ ለሚያደርገው ሐቀኛ ስራ ከልቤ ሳመሰግን በአገር ያለነው ተበዳዮች ከአማራው የተወሰዱትን መሬቶች ምንጊዜም ከማስመለስ ወደ ኋላ የማንል መሆኑን ለማሳወቅ እወዳለሁ። ነገር ግን የእናንተን ትብብር እንጠይቃለን። በመጨረሻም አስነዋሪ እውነታ አማራንን ለምትሉ ወገኖቼ ላሳያችሁ። የቅኝ ገዢዎቹ በፍልስጤም ህዝብ ላይ ያደረሱትን ፍዳ ተመልከቱ። በ1949 እስራኤል ተቆጣጣረው የነበረው መሬት በሰሜን ምስራቅ ጥቂት ግዛት ነበር። በ1967 በምዕራባውያን ጠንካራ በመገኘቷ አብዛኛው ፍልስጤም በእጇ ወደቀ። እስከ ቀይ ባህር ከጋዛ በቀር መላው የሜዲትራኒያን ጠረፍን ያዘች። ፍልስጤሞች ተሰደዱ፣ አገር አጡ። በጋዛና በዌስት ባንክ ብቻ ያለ ነጻነት ተከለከሉ። ቀስ በቀስም አብዛኛው ዌስት ባንክ በአዲስ መጤ ሰፋሪ እስራኤሎች መሬታቸውን እየተቀሙ ሄዱ። ዛሬ አማራው ላይ ተነጣጥሮ ያለው የሻቢያ ወያኔና ኦነግ እቅድ ደረጃ በደረጃ መሬቱን በመቀራመት አገር አልባ ለማድረግ ነው። እጃችሁን አጣጥፋችሁ አማራዊ ድርጅት አያስፈልግም ብላችሁ እውቀታችሁን ጊዜያችሁንና ገንዘባችሁን አማራው ካለበትና አፍጥጦ እየመጣበት ካለው ጥፋት ለማውጣት ባላለመ ከራስ በላይ ነፋስ ከሚለው ሀቅ ውጪ ማባከኑን መቀጠላችሁ አገር ቤት ለሰለባው ተጋለጥን ላልነው በውሃ ላይ ቆረቆር ሆኖብናል። እባካችሁ ፈጣሪ ይለመናችሁ። ምን ይዞ ጉዞ የሚባለውን ታውቃላችሁ? በአገር ቤት ጠንካራ መሰረት የሌለው በውጭ የሚደረግ ትግል በድቡሽት ላይ የተሰራ ቤት መሆኑን ተረዱልን። ወያኔ ከ20 ዓመታት በላይ ሲገዛ በቀልድም ይሁን የታባቱ ሊደርስ እያሉን አይደለም። በቆራጥነት ይዞ የመጣውን የህወሓት ማኒፌስቶ ተግባራዊ ለማድረግ ነው። ለዚህም ዓላማው የትግራይ ገበሬን ሴት፣ ወንድ፣ አሮጊት፣ ሽማግሌ፣ ታዳጊ፣ ህፃናት፣ ደሃ፣ ከበርቴ፣ መሀይምና ምሁሩን አቅፎና መሰረት አድርጎ መንቀሳቀስ መቻሉ ነው። የአማራ ምሁራን ግን እስካሁን ከዚህ ዋነኛ ጠላታችን ቅንጣት ያህል መማር አልቻላችሁም። መማር መመራመር ውጭ ሄዶ መኖር አማራነታችሁን እንድትረሱ እና እንድትጠሉ ከሆነ የአማራ ሁሉና እየጠፋ ሲሄድ አማራዊ ድርጅት አያስፈልግም የምትሉት ጠላቶቻችንን እያጠናከራችሁና አማራውን እያዳከማችሁ እየበጣጠሳችሁ መሆኑን እወቁልን። በኢትዮጵያ ስም አትደራጁ፣ አትታገሉ አይደለም የምንለው። የትግራይ፣ የኦሮሞ፣ ሲዳማ፣ ጋምቤላ ወዘተ ልጆች አገራዊ ፍቅርን መሰረት ባደረጉ ድርጅቶች አማካይነት ተሰብስበው ትግል ውስጥ እንዳሉ ይታወቃል። ልዩነቱ እነዚህ ሰዎች ትግራዊ፣ ኦሮማዊ፣ ሲዳማዊ፣ ጋምቤላዊ ወዘተ በሆኑ ድርጅቶች በጣምራ የሚሳተፉ እንደሆነ ግልጽ ነው። አማራዊ ምሁራን ግን ከዚህ ካፈጠጠብን ሀቅ ጋር ተጋርጣችሁ መኖር መምረጣችሁ በራሳችሁ ሁሉና ቁማር እየተጫወታችሁ መሆኑን አጤኑት። ይህ ጽሑፍ በእጃችሁ ከደረሰ አባስታችሁ ለሁሉም የአማራ ተወላጆች አካፍሉ። በአገር ቤት በደሉና ጭቆናው ካጎበጠንና በወያኔ በቁማችን እንደ ሞትን ከምንቆጠረው አደራጅ ብሎም የሚቆረቆልን ወገን ድርጅት አልባ ከሌለን አማሮች አንዱ ነኝ። ጤና ይስጥልኝ በማለት ጸሐፊው ጽሑፋቸውን ያጠቃልላሉ። ለዘመናት ደርጅቶና ጎልብቶ ደምቆ የኖረው ኢትዮጵያዊ ማንነታችን የአብሮነት መገለጫችን የመቻቻልና የመከባበር ባህላችን ታሪካዊ ውርሳችን ነው። አዎ ይህንን ታሪካዊ ሀቅን ፈንተው አድርጎ የሚያሳይ በበርካታ ኢትዮጵያውያኖች ዘንድ አድናቆትን የተቸረው አዲስ መጽሐፍ እነሆ በገበያ ላይ ዋለ። ደራሲ፣ ጸሐፊ ተውኔት፣ ገጣሚና የታሪክ ተመራማሪ ፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛ ዘር ምንጭ በሚል ርዕስ ዙሪያ ሁለቱንም ዘሮች ቀደምት የዘር አመጣጥ፣ የዘር ሐረግ፣ ታሪካዊ ዳራውን የሚያስቃኘን መስተጋበራዊ አንድነታቸውን፣ አብሮነታቸውን፣ ታሪካዊ ጥምረታቸውንና ውርሳቸውን የሚያትት አዲስ መጽሐፍ ለህትመት ብርሃን አብቅቷል። በበርካታ አንባቢያንም ዘንድ ከፍተኛ ተቀባይነትን አትርፏል። የከፋፍለ ግዛው የመንግስት ፖሊሲ ቀንበሩን ሰባብሮ የጣለ ድንቅ ታሪካዊ ስጦታ ነው ተሰኝቶለታል። አዎ እነን ታሪካዊ መጽሐፍ ገዝተው በማንበብ ማንነቶንና ምንጮን ይወቁ፣ በታሪኮ ይድመቁ፣
ከከፋፋዮችም ይጠንቀቁ። የፊታችን ቅዳሜ ዲሴምበር 3 2016 በዋሽንግተን ዲሲ ሰዓት ቀመር መሰረት ከ1 ሰዓት ፒኤም እስከ 5 ሰዓት ፒኤም በመዓዛ ሬስቶራንት የመጽሐፉ ደራሲ ፕሮፌሰር ፍቅሬ ቶሎሳ በሚገኙበት በአገራችን ወቅታዊ ጉዳዮች ዙሪያና የኦሮሞና የአማራ እውነተኛ የዘር ምንጭ የመጽሐፍ ምረቃ ስነ ስርዓት ይካሄዳል። በማግስቱም እሁድ ዲሴምበር 4 2016 በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 3 ሰዓት በላሊበላ የኢትዮጵያ ሬስቶራንት በመገኘት የመጽሐፍ ምረቃ በኢትዮጵያ ታሪካዊ ትንታኔ ዙሪያና በርከት ያሉ ፕሮግራሞችም ይካሄዳሉ። በዚህ ታሪካዊ መጽሐፍ ምረቃ ላይ በመገኘት የፕሮግራሙ ተቋዳሽ የሆኑ ዘንድ በታላቅ አክብሮት ተጋብዘዋል። በአንድ ድንጋይ ሁለት ወፍ እንዲሉ ታሪካዊ መጽሐፉን ከእጆ መዳፍ ያስገባሉ። ብለውም የማይጠገበውን ያገሩን ታሪክ ኮመኩማሉ። ምን በወጣቸው ወፎቹም አይገደሉም፣ እርሶም አይቀሩም። አስታውሱ አይርሱ። የፊታችን ቅዳሜ እሁድ ዲሴምበር 3 እና 4 በዋሽንግተን ዲሲ በመዓዛና በላሊበላ ኢትዮጵያ ሬስቶራንት ቀጠሯችሁ ይሁን። ኢትዮጵያዊነት ጽናት፣ ኢትዮጵያዊነት ኩራት፣ ኢትዮጵያዊነት እሴት ነው። የኦሮሞና የአማራ የእውነተኛ የዘር ምንጭ አዲስ ታሪካዊ መጽሐፍ በፕሮፌሰር ፍቅሬ ቶሎሳ። ፋኖ ኧረ ፋኖ ፋኖ ስንጋር እጄ ብሎ ጋማውን ጅራቱ ቢጎነዳድቡት አመሉን አይተው ኮርቻ ሲጭኑት ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ ሚሸኝ እንግዳ ፋኖ ፋኖ አለች ፍንን ያረጋትና ፋኖ ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀረና ማንህና አንተስ ማንህና ማንህ ትለኛለህ ራሱን የሚጥል ምን ሰው ታገኛለህ ወዘት በልቤ እንደ ጀበና አልወጣልህም የጦር አፈና መራሽ ተኳሹ እኛ ስናውቀው ዝናር በቅፌን ማንደባለቀው ፋኖ ፋኖ የወደቀ አጎዛ መስሎ የሚተኩሰው የወደቀ አጎዛ መስሎ የሚተኩሰው አባ ኮስትር በሌ አይሰው አይሰው ያበላይ ዘለቀ አይሰው አይሰው አባ ኮስትር በሌ አንተ በላይ ዘለቀ አረ እንደምን አርገህ ተኩሳል ይሆን አረ እንደምን አርገህ አለ መሃል ይሆን አለቅናለቅናለ ጣሊያን በሬዲዮን ያበላይ ዘለቀን ሞተ የሚለው ማን ነው? አባ ኮስትር በሌን ሞተ የሚለው ማን ነው? ኤስ የምቀኛ የጠላት ወሬ ነው። ዛሬም ተጎርጓዱ እንደታጠቀ ነው። ፋኖ ፋኖ
አረ ፋኖ ፋኖ ለምንድነው ከቶ ለምንድነው ፈሪማቶንቶኑ ይቆረጥ ይመስል ቅጠል ያለቀኑ አንቱም ልለው አንተ ልለው አንቺም ልለው አስቸገረኛ ሰው አስጨነቀኛ ሰው ነገር እንደቁና የሚያመላልሰው አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ቁስሉ አይጸናም እንጂ እንደው መጠቃት በቅርቡ በአትላንታ ጆርጂያ የኦሮሞ ማህበረሰብ ስብሰባ ተደርጎ እንደነበር ይታወሳል። ይህ ስብሰባ ካዘጋጁት ሰዎች አንዱ ፕሮፌሰር ስኬል ጋቢሳ ናቸው። ከእሳቸው ጋር የአማራ ሬዲዮ ባልደረባችን ፀሐይ አባተ ቃለ መጠይቅ አድርጋላቸው ላለፉት 2 ዝግጅቶቻችን አቅርበናቸው እንደነበር ይታወሳል። ከዚህ ቀጥሎ ደግሞ የመጨረሻው ክፍል እናቀርብላችኋለን። ተከታተሉት። እኔ እንኳን ምን ፈልጌ ነበር መሰለ ወይ ማስቤ ነበር ለ40 አመት ኦሮሞች ሲታገሉ እርስ በርስ አንዳንድ ያለ መግባባት እየተፈጠረ የሚፈልጉበት ደረጃ ላይ ሳይደርሱ የቀሩ ሊሆን ይችላል። አንዳንዱም እንኳን የተሳካ ቢሆን እና ከዛ አማራው ተምሮ እርስ በርስ ከሚለያይ አብሮ አንድ ላይ ሆኖ የጋራ ጠላቱን ወይም የጋራ ወደ ኋላ የሚጎትተውን ያንን እንዴት መሳተፍ እንደሚችሉ ነበር ጥያቄ። ግን መልሰልኛል። አሁን የሚቀጥለው ጥያቄ የኦሮሞ ትግል አማራውንና ሌላውን ኢትዮጵያውያን ወገኖች ቢያቅፍ ኖሮ የዛሬው ግድያና ስቃይ እዚህ ደረጃ ላይ ላይደርስ ይችል ነበር የሚባል አስተያየት ይሰማል። ማለትም ሁለቱ ትልቅ ነገዶች ናቸው። አብረው አንድ ላይ ቢሆኑ ወይም ደግሞ እንደገና ሌላውን ቢያቅፉ ኖሮ እንደዚህ አይነት መከፋፈል አይመጣም ነበር። 6 ሚሊዮን የሚሆን ህዝብ ነው የኢህአዴግ ወይም ደግሞ የወያኔ መንግስት ማይኖሪቲስ ናቸውና ማጆሪቲዎቹ አብረው በአንድ ላይ ቢሆኑ ኖሮ የማይኖሪቲሶቹ ቪክቲም አይሆኑም ነበር። እስቲ ይሄንን እንዴት ታየዋለህ አንተ በራስህ? የኦሮሞ ትግል አማራውና ሌሎችም ወገኖችን ቢያቅፍ የሚባለው ነገር ጥያቄ ነው ትክክል ያልሆነው። ኦሮሞ አይደለም አላቅፍም ያለው። ኦሮሞ ለራሱ ትግል ለራሱ ችግር መፍትሄ ለማንሳት ለማድረግ ተነሳ፣ ሞተ። ለወራት በሚሞትበት ጊዜ ለኦሮሞ ህዝብ ድጋፍ ለመስጠት ብዙ ጊዜ ወስደዋል። እዚህ ላይ ኦሮሞ አይደለም የሚጠየቀው። ኦሮሞ የራሱን ተጠያቂነት ሳይሆን ያቀረብኩት ወይም ሪስፖንሲቢሊቲ ለዚህ እነሱ ናቸው ማለት ሳይሆን እንደው አብረው ቢሆኑ ኖሮ ትንሹን ቁጥር ወይም ትንሹን ህዝብ የነሱ ቪክቲም አይሆኑም ነበር ሐሳብ ነው። ይሄ እንግዲህ አብረው ቢሆኑ ኖሮ እዚህ ደረጃ አይደርሱም ነበር የሚል አስተሳሰብ ነውና አንተ ያንን አብረን ብንሆን ኖሮ ማጆሪቲዎቹ ምን ውጤት ያመጣ ነበር? ካሁኑ የተሻለ ብዙ ሰው ማያልቅበት አገር ሊሆን ይችል ነበር ያገር። አው ያው ሐሳቤን አልጨረስኩም ነበር። ያው ኦሮሞዎቹ ቢያቅፍ ኖሮ ስለተባለ ነው ያልኩት። ግን ያለፈ ነገር አይደለም። ጊዜው ሲደርስ እጅ ለእጅ ለመያያዝ እና ለመደጋገፍ በሁለቱም ወገኖች አካባቢ በሁለቱም ብሔሮች አካባቢ እንቅስቃሴ ተነስቶ አንዱ የሌላውን የሚደግፍበት ደረጃ ላይ ደርሷል። ስለዚህ ቢሆን ኖሮ በሚባል ነገር ምንም መልስ ለመስጠት አይቻልም። የሆነው ነገር ግን አለ። የሆነውን ነገር ማደርጀት፣ የሆነውን ነገር ማስተባበር፣ የሆነውን ነገር መርዳት፣
ይሄንን የሆነውን ነገር የሚጎዱ ነገሮችን ከዛ መቆጠብ ያስፈልጋል። የሆነው ነገር ምንድነው? በሁለቱ ህዝቦች መካከል አሁን የትግል ሶሊዳሪቲ አለ። እሱን ነው ማጎልበት ያለብን እንጂ ቢሆን ኖሮ የሚባለው ሁልጊዜ የሃይፖቴቲካል ጥያቄ ነው የሚሆነው። ስለዚህ መልስ ሊኖረው የሚችል ነገር አይደለም። የሆነውን ነገር ግን መደገፍ፣ መርዳት፣ የበለጠ ለመኮትኮት ሊያዳክሙት ከሚችሉት ነገሮች ትንሽ መቆጠብ፣ እንደዚህ አይነት ነገሮች ናቸው የሚያስፈልጉት። ይሄ የምርጫ ጉዳይም አይመስለኝም። እኔ አጋርነት ይኖር ወይም አይኖር የሚለው ነገር የምርጫ ጉዳይ ማለት ነው ይመስለኝ። ግዴታ መምጣት ያለበትም ነገር ነው የነበረው። ምን አማራጭ አለው ብዬ አልገምትም። በማንኛውም ነገር ይሄ እነዚህ ሁለቱ ህዝቦች እና ሌሎች ሁለቱ ብቻ አይደለም ሌሎችም ህዝቦች በኢትዮጵያ ውስጥ ያሉ ህዝቦች የህዝብ ለህዝብ አጋርነት ያስፈልጋል። የምርጫ ጉዳይ አይመስለኝም ለማለት ነው። ሁለቱ የኢትዮጵያ ታላቅ ነገዶች አማራና ኦሮሞ መብታቸውን አስጠብቀው በእኩልነት በመከባበር በሰላምና በመፈቃቀር ከሌሎች ኢትዮጵያውያን ወገኖቻቸው ጋር ለመኖር ምን ማድረግ ይጠበቅባቸዋል? እነዚህ ሁለት ብሔሮች ነው የምላቸው። አሁን ከጥያቄም ይልቅ ይሄ ራሱ መልስ ያለው ነገር መስለው አንደኛ እኩልነት፣ ሁለተኛ መከባበር፣ ሶስተኛ ሰላም፣ አራተኛ መፈቃቀር፣ እነዚህ ነው ስሞች ነገሮች ጠርተሻቸዋል። እና ሁለቱም ይሄንን ነው የሚያስፈልገው። ሁለቱም መብታቸውን ማስጠበቅ፣ ያ መብታቸው በእኩልነት በመከባበር በሰላም በመፈቃቀር ላይ ከተመሰረተ ሌላውንም አያስፈልጋቸውም። ከዚህ ያለፈ ምንም ነገር አያስፈልጋቸውም። እነዚህ ሁለት ብሔሮች ለኢትዮጵያ ሁሉ መድህን ሊሆኑ ይችላል። እዛ አካባቢ ያለው ሁሉ የቁጥር እና የጂኦግራፊ አቀማመጣቸው ለዚህ ሀገር መድህን ነው። የኦሮሞ ጥያቄ የመብት ጥያቄ ነው፣ የእኩልነት ጥያቄ ነው፣ የመከበር ጥያቄ ነው፣ የሰላም ጥያቄ ነው። የአማራም ይሄው ነው የሚመስለኝ። እነዚህ ሁለቱ ዓላማዎች መሰረታዊ ዓላማዎች ናቸው። ያን ጊዜ አዲስ ኢትዮጵያ አለ ማለት ነው። የትናንቱን ኢትዮጵያ አይደለም። አዲስ ኢትዮጵያ በእነዚህ ነገሮች ላይ በእነዚህ ዋና ነገሮች ላይ የተመሰረተ የሁለቱም መብት የተጠበቀበት የፖለቲካ መብት፣ የኢኮኖሚ መብት፣ የባህል መብት የተጠበቀበት የስብዕና መብት የተጠበቀበት እኩልነት፣ አይን ለአይን ተያይተው የሚኖሩበት፣ አንዱ ሌላውን የሚያከብርበት፣ ሰላም ካለበት መፈቃቀር ካለበት ህዝቦች ሆነ ብለው ጦርነትን የሚፈልጉ አይደለም። ህዝቦች አብረው ይኖራሉ። እንኳንስ በአንድ ሀገር ውስጥ ያሉ ህዝቦች የተለያየ አካባቢም የተለያዩ ህዝቦች እርስ በርስ ይኖራሉ። በኢትዮጵያ ውስጥ ያለ ሶማሌና በሶማሊያ ውስጥ ያለ ሶማሌ ድንበሩን አያውቅም፣ አብሮ ነው የሚኖረው። በህዝቦች ደረጃ አብሮ የመኖርና የመፈቃቀር ነገር ችግር ያለው አይመስለኝም። በህዝብ ደረጃ ችግር ግን የሚመጣው እነዚህ ነገሮች ሳይከበሩ ሲቀሩ ነው። መብት ለአንድ ተሰጥቶ ለአንድ ሳይኖር ሲቀር ነው። እኩልነት ሲጠፋ ነው። መከባበር ሳይኖር ሲቀር ነው። እነዚህ ነገሮች ስለጠፉ ነው ችግር የተፈጠረው ከዚህ በፊት። አሁን ምን ማድረግ ይጠበቅባቸዋል? እነዚህን ነገሮች ማረጋገጥ የሚያስፈልጋቸው ነው የምለው። የመጨረሻው ጥያቄ የሚሆነው ብዙ ሰዎች እንደውም በቅርብ ፕሮፌሰር መስፍን ወልደማርያምም ጽፈውታል እና በጣም አስገርሞኛል። አማራና ኦሮሞ ብቻ ኢትዮጵያውያን እንደሆኑና የሁለቱ ነገዶች ታላቅነት ብቻ እየተወራ ሌሎቹ ጎሳዎች ተረሱ የሚባል አስተያየት በተለይ በሶሻል ሚዲያው እንዲሁም ደግሞ በአንዳንድ ሬዲዮ ጣቢያዎች ላይ ሰምቻለሁ። ይሄንንም በሚመለከት ፕሮፌሰር መስፍን ወልደማርያምም ጽፈውበታል። እንዴት ነው ሌላው ኢትዮጵያዊ ሊረሳ አይችልም።
እና እስቲ አንተ መልሰው ነው ከመልሰውና አንዳንዶቹ እንደዚህ ያለ ጥያቄ አምጥተዋል። የሁለቱ ነገዶች ብቻ አማራና ኦሮሞ እየገነነ እየተነገረ ሌላው ተረስቷል ይላል። ሊረሳ በምንም አይነት አይችልም። እና እስቲ አንተ እዚህ ላይ ያለህን አስተያየት እናዳምጥ። ይሄ ነገር ከፕሮፌሰር መስፍን መጥቶ ከሆነ እንደዚህ ብሎ ጽፎ ከሆነ እሳቸውም ተለውጠዋል ማለት ነው። ከዚህ በፊት ድሮ በኃይለ ሥላሴ ጊዜ ምን ጊዜ የነበረው ኢትዮጵያዊ ማንነት ብቻ ነው ያለው የሚሉ ሰው ነው የነበሩት። ይሄ የአሁኑ መንግስት በመጣ ጊዜ ደግሞ ከአቶ መለስ ጋርም ሲከራከሩ የነበሩባቸው አማራ የሚባል ብሔር የለም ብለው ሲከራከሩ ነበረ። ዛሬ ደግሞ አማራ የሚባል አንድ ብሔር አለ፣ ኦሮሞ የሚባል አለ፣ ሌሎቹ ተረስተዋል ከሆነ ጥሩ ነው እሳቸው እንደዚህ ማለታቸው። ከፍተኛ ለውጥ መጥቷል ማለት ነው በእሳቸው ማስተሳሰብ። ነገሩ እውነት ነው። የነዚህ ሁለቱ ብቻ ከተነሳ ሌሎቹ ሊረሱ ከሆነ ትክክል አይደለም። እነዚህ ሁለቱ ታላላቆቹ ናቸው። በኢትዮጵያ ውስጥ ብዙ ኃላፊነት ያለባቸው ናቸው። በአንድ ላይ ብዙሃን ይሆናሉ። ንዑሳኑን ግን መርሳት የለባቸውም። የነዛ መሪና የነሱ መብት ጠባቂ መሆን ነው ያለባቸው። እርስ በርሳቸው አይን ላይ በኩልነት ከታዩ በኋላ የሌላውን ህዝብ ደግሞ በተለይ ኦሮሞዎች በመካከል ያሉት ይህንን ነገር በከፍተኛ ደረጃ ሊያስቡበት ይገባል ብዬ ነው የማስበው። ምክንያቱም ዞሮ የምንናገረው ስለ ሰው ልጅ መብት ነው፣ ስለ ሞዳሊቲስ አይደለም፣ ስለ ካርታ አይደለም፣ ስለ የፖለቲካ ዳር አይደለም የምናወራው። ስለ ሰው ነው የምናወራው፣ ስለ ሰው ልጅ ነው የምናወራው፣ ስለ ሰው የስብዕና ነው የምናወራው ያለነው። ዛሬ ስብዕና እንኳን ያልተከበረበት አገር ላይ ነው ያለነው። ምክንያቱም ሰው እንደ ውሻ የሚገደሉበትና ውሻ እንኳን እንደዚህ የዚህ አይነት ደመከልብ የሚሉት አይነት ንግግር አለ። ውሻ እንኳን ህይወት አለው። ያሁኑ ግን እንደሱ አይደለም። እና እዚህኛው አገር ውስጥ ለመቆየት እንደማንፈልግ ታውቀው አዲስ አገር እነዚህ ሁለቱ የሌላውንም የራሳቸውንም መብት በእኩልነት አስከብረው ለሌሎችም ደግሞ የሚሻል ኑሮ የሰው ልጅ ስብዕናው የተከበረበት የሂውመን ዲግኒቲ የምንለው እሱ የተከበረበት ለማድረግ ተልእኮ ቢኖራቸው ከዚህ ካለንበት ሁኔታ አሻግረው ማየት ቢችሉ ረጅም ጊዜ ራዕይ ቢኖራቸው መሪዎቹ የምንነጋገረው ነገር ስለ ኦሮሞ ወይም ስለ አማራ አይደለም። በዛ ተደራጅተን ስላለን እንናገር እንጂ የምንነጋገረው ያለነው ስለ ሰው ልጅ መብት ነው፣ ስለ ስብዕና ክብር ነው የምንናገረው። እዚህ ላይ ከሌሎች ጋር የምንለያይበት እንደዚህ አይነትን ቫልዩስ ነው ለማድረጀት የምንታገለው። አማራ በብሔር ደረጃ አለ፣ ኦሮሞ በብሔር ደረጃ አለ። መብታቸው መጠበቅ አለበት እንደ ብሔሮች። ነገር ግን መሰረታዊው ነገር እነዚህ የብሔር ማንነቶች አይደሉም፣ የሰው ልጅ ክብር ነው፣ የስብዕና ክብር ነው። ከዛ ላይ ከተነሳን የማንም መብት የሞዳሊቲስ ጉዳይ አይደለም። ፕሮፌሰር መስፍን ይሄንን ብሎ ከሆነ ትክክል ብለዋል። ረጅም መንገድ መጥተዋል እሳቸውም በዚህ በኩል እግዚአብሔር ይባርካቸው እዚህ ስለደረሱ። ፕሮፌሰር እስቄል ጋቢሳ ስለነበረን መቼም እጅግ በጣም ጠቃሚ ውይይት እያመሰገንኩኝ ማስተላለፍ የምትፈልገው መልእክት ካለ ለአድማጮቻችን ጊዜውን ሰጣለሁ። መጀመሪያ ላይ አመሰግናለሁ፣ ስለ ግብዣው በጣም አመሰግናለሁ። ለማስተላለፍ የምፈልገው ነገር ምንድነው? ጥያቄው ይሄ ራሱ ግብዣ የተደረገው አትላንታ ላይ ስለተደረገው ኮንቨንሽን ነው። አትላንታ ላይ የተደረገው ነገር ሁለት ነገር ነው። አንድ የፖለቲካን ጉዳይ በሚመለከት ረገድ የህዝብ ጥያቄ መሰማት አለበት የሚል ነው። ሁለተኛ የፖለቲካ ልዩነቶችን ለማስወገድ ውይይት ነው የሚያስፈልገው። የህዝብን ድምጽ የሚያሰማ ውይይት ነው የሚያስፈልገው ነው።
ለእነዚህ ነገሮች ላይ ብንስማማ እነዚህ ነገሮች መሰረታዊ የሆኑ የፖለቲካ መሳሪያዎች ናቸው ብለን ብንጠቀምበት ረጅም መንገድ መሄድ እንችላለን። ጥርጣሬያችንን አስወግደን እላለሁኝ። እንግዲህ ስለነበረን ጊዜ እንደገና በድጋሚ ያመሰግናለሁኝ። የሚቀጥለው ጊዜ ደግሞ ፈቃደኛ ሆነ ሌላ ቃለ መጠይቅ ግብዣ በመናደርግልህ ጊዜ እንደምትቀበል ተስፋ አደርጋለሁ። ፕሮፌሰር እስቄል ጋቢሳ በድጋሚ አመሰግናለሁኝ። አድማጮቻችን ውይይታችንን ስለተከታተላችሁ እያመሰገንን በዚሁ እንሰናበታችኋለን። እዚህ ላይ እንዳውን እንትን ላድርግና የተረገጠ ነገር እንዲኖረን ብዬ ነው። እነዚህን ሰዎች የት ነው የያዟቸው? በየቤታቸው እየሄዱ ነው የያዟቸው? በየቤቱ ነው እየሄዱ የያዟቸው። በመኖሪያ ቤታቸው ውስጥ። ኦኬ፣ መኖሪያ ቤታቸው አገር ሰላም ነው ብለው ከተኙበት መተው ነው ለማፈን። ጭንብል የለበሱ ናቸው። የፌደራል ልብስ ይልበሱ እንጂ ጭንብል ለብሰዋል። መዝጊያ ሰብረው ነው የገቡት። እሺ፣ ቀጥል። መዝጊያ ሰብረው ገቡ። አተላይን ያዙት፣ አለነ ሻማም ያዙት፣ መብራቱንም ያዙት፣ መብራት ጌታቸው አደመም ያዙት። ከዛው ምንድነው ያደረጉ? ቀጥታ ወደ ኮሎኔል ቤት ነው ሄዱት። ኮሎኔል ቤት ከሄዱ በኋላ ምንድነው የተፈጠረው ነገር መሰለ? ኮሎኔል ደመቀ ዘውዱ። ኮሎኔል ደመቀ ዘውዱ ምንድነው ያደረጉት መሰለ? ቀጥታ መዝጊያውን ሰብረው ለመግባት ነው የሞከሩ። እሱ ደግሞ 28 ዓመት የህወሓት ታጋይ ነው የነበረው። ለዚህ ስርዓት የታገለ ልጅ ነው። ይህን ስርዓት ለዚህ ህገ መንግስት የታገለ ስለሆነ በህገ መንግስቱ ለህገ መንግስቱ ጠበቃ የቆመ ሰው ነው። ከዛ በኋላ ምንድነው ያደረገው? ቀጥታ በርግደው ሲገቡ ወደ ተኩስ ነው የሄደው እነዚህ ሰዎች ማለት ነው። ምክንያቱም ሌሊት ነው 10 ተኩል ከሌሊቱ። በዚህ ሰዓት ሌባም ሊሆን ይችላል፣ ሽፍታም ሊሆን ይችላል። ምን ይሰራ ቤት እንደሚመጣ አስበው። ማንም ሰው ከህጋዊ ፈቃድ ውጪ በህግ የሚኖር ሰው ከህጋዊ ፈቃድ ውጪ ቤቱን ሰብሮ የሚገባበት ሰው ካለ ራሱንና ቤተሰቡን የመከላከል መብት ያለው ይመስለኛል። ልክ ነህ። እሱ ነው። እነዚህ ሰዎች ግን ይህን ነገር እንትን አይሉም። መጨረሻ ላይ እንደዚህ ካደረገ በኋላ ኮሎኔል ያው መከላከያ ስለነበረ መሳሪያ ያለው ህጋዊ መሳሪያ ነው፣ ህገወጥ መሳሪያ አይደለም። የኮሎኔል ደመቀም ራሱን ተከላከለ። ያው ከዛ በኋላ የድረሱልኝ ጥሪ ለህዝቡን አሰማ። ከዛ በኋላ ህዝቡ ተሰብስቦ አዳነው ማለት ነው። የጎንደር በዛን ሰዓት እነዚህ በዚህ አጋጣሚ እነዛ ሊያፍኑ የመጡ የተወሰኑ የተገደሉ አሉ። በዚህ ማለት ነው ራሱን ለመከላከል ባረጋው ህዝቡንም ሁሉ እንትን ካላቸው በኋላ እነዛ ሰዎች እዛ ዋሉ። ማክሰኞ ማለት ሙሉ ቀን ዋሉ፣ ሌሊትም አደሩ። ኃይል እየተጨመረ መጣ። መከላከያ መግባት ጀመረ። አሁን እዚች ላይ ይሄ በጣም ወሳኝ ቦታ ላይ ያለ ነው። ሐምሌ 5 እንደምታውቀው በጣም ታሪካዊ ቀን ነው። ለዚህ ለእንቅስቃሴ ከፍተኛውን ሚና የተጫወተበት ቀን ነው። አሁን እንደምትለኝ እንግዲህ በዛን በሐምሌ 5 ሌሊት ላይ ኮሎኔል ደመቀ ዘውዱ ቤት ውስጥ የማያውቃቸው ሰዎች በሌሊቱ 10 ሰዓት መጥተው በሩን ሰብረው ሊገቡ በመከሩበት ጊዜ ማንነታቸውን ባልተረጋገጠበት እነዚህ ሰዎች ማንነታቸው ባልተረጋገጠበት ሁኔታ ራሱን ለመከላከል ተኩስ ተከፍቷል። በዛ መካከል የደረሰ አደጋ አለ። ይህ አደጋ ከደረሰ በኋላ ከበው ቁጭ አሉ። እዛው ቀሩ ነው የምትለኝ? እነዚህ የመጡ ሰዎች አፋኞች የነበሩት እና ከዛ በኋላ ሌሎች ፖሊሶችም የመከላከያ ኃይልም እዚሁ አካባቢ ተጨመረ ነው የምትለኝ? አዎ፣ እነሱ ከዛ በኋላ እዛው እንዳሉ ነው እንትን ያሉት። ቦታ ይዘው እዛ ነው ሙሉ ቀን የዋሉት። ሙሉ ቀን ለበነገታው ነው የወጡት። ከዛ ምን ተጨመረ? እዛው ጎንደር የሚገኙ የፌደራል ፖሊሶች ጎንደር ከተማ የሚቀመጡ አሉ። ፌደራል ፖሊሶች ተጨመሩ። ሌላም ኃይል ተጨመረ። ከዛ ምንድነው የተደረገው? በዛን ሰዓት የክልል አማራ ወይም የጎንደርም ይሁን የባህር ዳር ልዩ ኃይል አልገባም።
ለበነገታው ነው የገባው። እሺ እኛ ይሄ ነገር የምናውቀው ነገር የለንም ነው ያሉት። እኛ የምናውቀው ነገር የለም፣ ከኛ እውቅና ውጪ ነው ይሄ ነገር የተፈጸመው። እንግዲህ ጎንደር ላይ ያለው ህግ ከትግራይ ጋር ካለው ህግ አንድ አይነት ነው እኛ እስከምናውቀው በህግ ደረጃ። እነዚህ ሰዎች ግን ለማንም ሳያሳውቁ አፍነው ለመውሰድ ነው የሞከሩት። ከዛ እነዛ ሰዎች እዛ እንትን አሉ። መከላከያም ተጨመረ። መከላከያ ደግሞ የህዝብ ድንበር ለማስጠበቅ ነው እንጂ ሌላ ለማድረግ መከላከያ ህዝብን ለመግደል ለማሰር አይደለም። መከላከያ እንትን የሚለው የህዝብን መሆኑን ነው የምናውቀው። መከላከያ ገባ። መከላከያ ከዛ በኋላ ነገሩን የህዝብ መሆኑን ሲያይ ደግሞ መከላከያው እንዲቆም ተደረገ። ነገሩ ወደ በለጠ እንትን እንዲሄድ ነው ያደረጉት። በዚህ መሀል የጎንደር ህዝብ ሚና ወዲያውኑ ነው የጎንደር ህዝብ ግልብጥ ብሎ የወጣው አይደለም? አዎ የጎንደር ህዝብ ይሄን አጋጣሚ አሁን በዚህ በወልቃይቱን ጥያቄ አጋጣሚውን ለጎንደር ህዝብም አንድ የማንቂያ ደወል ነው። ምክንያቱም ከቤት ጎንደር ከተማ ላይ እነሱ የሚፈልጉትን ሰው እያነቁ ይሄዳሉ። ትግራይ ሄደህ ግን አንተ የምትፈልገው ወንጀለኛ ለማምጣት ባለፈው ሰምተው ትሆናለህ። አዎ ይህ ከዚህ በላይ ያዳመጣችሁት የወልቃይት የአማራ ማንነት ጥያቄ ኮሚቴ ጸሐፊ የነበሩ ሰው ድምጽ ነው። የሚቀጥለው ዝግጅታችን እንግዲህ ከዚህ ከእንግዳችን ጋር ያደረግነው ቃለ መጠይቅ እናቀርባለን። ቃለ መጠይቁ የአማራ ማንነት ጥያቄ በተመለከተ ዝርዝር መረጃዎች አሉት። እንግዲህ የሚቀጥለው ቃለ መጠይቁን ታዳምጡ ዘንድ ተጋብዛችኋል። ጉርብትና ብዬ ሚዘው በቅፌ ሳልሰስት ባጋራው ያለኝን አትርፌ ሞኛ አረገኝና ሞፈር ልቁረጥ አለኝ መጥቶ ደጃፌ ወይ ታቆጣና ረጉድ ነው ሁሉ ሁራ ፈተነኝ ምን አድርግ ይለኛል ጌቶኝ በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ አሆ ብላሁ አሆ ብላሁ አሆ ከካፍረው ቤቴ አሆ ከድምድሟ ጎጆ አሆ ፀሐይ የመሰለች አሆ አለች ድማም ቆንጆ አሆ በልጅ ድማምና አሆ በጥርኛ ፈሪ አሆ ድርድር አላውቅም አሆ ይመስክር አገሬ አሆ ይመስክር አገሬ እውነት ነው በፍቅር እንጂ ሚዛን የምትር ልክ አዋቂ ነኝ አሆ የማልዛነብ ክብሬን የለካው ሚስቴን ጌጤን አሳየዋለሁ አሆ ማንነቴን አሳየዋለሁ አሆ ንገሩት አመሬን ንገሩት ምግባሬን ሲያዩብኝ አልወድም ይስናል ወሬን ሁሉ ይሆን በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ። እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ ዘወትር ሰኞ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም
በ15360 ኪሎ ሄርትዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።